መውሊድ እናከብራለን የምትሉ ሰዎች ሲራቸውን ብቻ ያከበራችሁ አድርጉት። እናወግዛለንም የምንል ሰዎች ቀኑን እንዳንጸየፈው እንጠንቀቅ። የፈንጅ ቀጠና ነው። መደሰት ይባላል ደፍቃ ሩህያ መጡልም ይባል ስሜት ከማውገዝ ጋር ተያይዞ እንዳይደርቅብን ጥንቃቄ ያሻል። በዚህ ወር ውስጥ መደሰት አላህን እሳቸውን በእኛ ላይ መላኩን ማመስገን እሳቸው ላይ ሰለዋት ማብዛት በዚህ መልኩ ሲራቸውን ማውራት መጽሐፎችን ማደል ፓምፍሌቶችን ማደል ስለ ሂጅራቸው ማውራት ስለ ሚዕራጁ ማውራት ወደ አላህ ከሚያቃርቡን መልካም ስራዎች ናቸው። ሙስሊም ሆኖ የተደሰተ አይደለም፣ ካፊር ሆኖ ብቻ አይደለም። እሳቸው ላይ የአመጽ ዱላ ያነሳው አቡ ለሃብ በእሳቸው መወለድ በመደሰቱ እኮ ትንሽ ሽልማት አግኝቷል። ከነ ኩፍሩ ከነ አመጹ ከነ ትቢቱ ቁርአን ኩፍሩን ደንግጎበት ማለት ነው። ከማ عند البخاري معلقا ቡኻሪ እንዳስተላለፉት ነብዩ አለይሂ ሰላቱ ወሰለም ሰለላሁ ዐላ ረሱልላህ ልክ ሲወለዱ አጎታቸው ሰማ። ያባታቸው ወንድም ነው የአብዱላህ መሐመድ የሚባል ልጅ ተወለደለት ተባለ። መጣ ያበሰረችው ባሪያ ነች፣ ሱወይባህ ትባላለች። ከመደሰቱ የተነሳ ነፃ ወጣት። ይሄ ነፃ ማለቱ ግን ጠቀመው። እዛው ቡኻሪ ሙዓለቅ አድርጎ እንዳወራው አባስ የሱ ወንድም በህልሙ አየው። እንዴት ነው ሁኔታ አለው። እኔማ በምታየው ከባድ ቅጣት ውስጥ እገኛለሁ፣ ስቃይ ውስጥ እገኛለሁ። ሰኞ ግን በመወለዳቸው ሱወይባን ነፃ በማውጣቴ አላህ ቅጣቱን ያቀልልኛል አለ። ልብ ብላችኋል? ከነ ኩፍሩ ከነ ጥመቱ ተበት የዳ አቢ ለሃብን ወተብ። እኛስ ሙእሚኖቹ ወደናቸው የኖርነው ሱናቸው ላይ የጸና ነው መስመራቸው ላይ የተገኘ ነው። ሽልማታችን ምን ይሆን? የእሳቸውን ሐውድ ከሚጠጡት አላህ ያድርገን።